ጋይስ አሁን መጋረጃው እየተለካ ነው እንደምትመለከቱት። ለዚህኛው መጋረጃ እንገጥማለን፣ ከዛ ደግሞ ለዚህኛውም እንገጥማለን፣ ለትልቁ ቤድሩም ማለት ነው። ይሄኛው አለ፣ ከዛም እቺኛውም እንገጥማለን ማለት ነው። እቺኛው እኮ ያን ያህል አይደለችም። በአጠቃላይ ስንት ነው መጋረጃው የሚሆነው? 100,000 ከ100,000 በላይ ነው። ለዚህ 120,000 እና አሁን የቀረኝ ምንድነው መሰላችሁ? ፍሪጅ ይቀራል። ፍሪጅ ይቀራል። ከዛ ደግሞ ስቶቭም ይቀራል፣ ምግብ የሚሰሩበት ማለት ነው። ከዛ ቲቪ ችግር የለውም። እናመቻቻለን እሱ እና ኤሌክትሮኒክስ ካምፓኒ ካላችሁ ሰፖርት አድርጉ፣ ኮሜንት ማድረግ ትችላላችሁ እዚህ ላይ ማለት ነው። ወዳችኋለሁ። ቻው። ግርማ ሞገስ ያለው ክብር የሚሰጥ ቡድን ቢኖር ቼልሲ ነው። ያራዳ ልጆች በጣም ነው እኮ የሚያዝናናኝ። ፈርስት ሃፍ ችግር የለውም፣ ችግር ላይ ናችሁ። ወደ 8 ጨዋታ ድል ርቋችኋል። እኔ ተባበራችኋለሁ ብሎ ቢወጣ ፖስቴኮግሉ ኮራ ደነነ ብሎ አስታወሱት ለቼልሲ። ቶተናምን ደርቢውን ይዘው እንደነበር ቦጋለበት። እነ ካይሴዶን ቀይሮ ገባ። አባቴ ምን አለፋ ነው ምል ጫፉ በተበላ ዶማ ነው እየቀጠቀጠ ያባረራቸው። ምንም ሌላ ነገር ደጋፊው ሙሉ ጨዋታ ማየት መብት የለኝም ብሎ ነው አቋርጦ የወጡት ነው ምል። ቼልሲ ከፍቶታል ዘንድሮ። በዋዛ ፈዛዛ እንላቀቃትም ብሏል ኤንዞ ማሬስካ። ችግሩ ግን ምንድነው መሰለ? ያራዳ ልጅ ቀይ ካርዱ በ6 ጨዋታ 4 ቀይ ካርድ በተጫዋች ማሬስካን ሲጨምር 5 ተያይዛችሁታል እኮ። እንዴት ነው ነገሩ? አራዳ ልጅ እንዴ! እዚህ ላይ አንድ ነገር ሊባል ይገባል። በየጨዋታው ቀይ ካርድ ግድ ነው ኖስ ቼልሲ በ10 ተጫዋች ካልሆነ አሸንፏል ተብሎ አይፈቀድለትም። ምንድነው ነው ግራ የገባን ነገር? እዚህ ላይ ሐሳብ አስተያየት ሊሰጥበት ይገባል ነው ኮሜንት ላይ ያስቀመጣችሁት። ነገር ግን ውጭ ሀገር የምትኖሩ ሰዎች፣ ከኢትዮጵያ ውጭ ያላችሁ ሰዎች በብዛት በቃ 90% የዋህ ናችሁ። እንዴት ብትሉ ሀገር ቤት ያለ ሰው ይወደኛል ብላችሁ ነው የምታስቡ። በቃ በጣም የሚያስብላችሁ ምናምን ነው የሚመስላችሁ። ደግሞ እዚህ ጋር ይወደኛል ብለህ ካሰብክ እና ማረጋገጫ ከፈለክ እንዴት እንደሚረዱ እነሱ የመጀመሪያ ማለት ነው ብር መላክ አቁም። ከዛ በኋላ ማለት ነው ትንሽ ቀን ይደውሉልሃል። ከዛ በቃ መደወል የሚባል ነገር ይናፍቃል። ጭራሽ ዞር ብለው ነው የማያዩ፣ ይረሱዋል። አንድ ሁለተኛ ወደ ሀገር ቤት ስትሄድ በቃ ጠቅልዬ ነው የመጣሁት አልመለስም፣ የውጭ ሀገር ኑሮ ሰልችቶኛል በላቸው። ወይም እዚህ ሆነ በአጋጣሚ ይሄን ነገር ንገራቸው፣ ልገባ ነው ሀገር ቤት በላቸው። በቃ እንደ እብድ ነው የሚያዩ። ባገኙት አጋጣሚ እንደምንም ብለው ጸበል ለመውሰድ ዝግጅት ነው የሚያደርጉት። ይሄን አረጋግጡ፣ በቃ ዝም ብላችሁ አረጋግጡ።